ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የየካቲት 18 2018 ዓ.ም የዕለተ ሮብ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዲት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና። ጠቅላይ ሚኒስትር አብይ ከእስራኤል ፕሬዝዳንት አይዛክ ሄርዞግ ጋር ተወያዩ። ከህግ ውጭ ታስረው የነበሩ ከ1300 በላይ ሰዎችን ማስፈታቱን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ወደ ውጪ ስናልፍ በሶማሊያ 6.5 ሚሊዮን ሰዎች ለከፋ የምግብ ዋስትና እጦት የመጋለጥ እድላቸው ከፍተኛ መሆኑ ተገለጸ። ወደ ቀዳሚ ዜናችን እንለፍ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከእስራኤል ፕሬዝዳንት አይዛክ ሄርዞግ ጋር ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከእስራኤል ፕሬዝዳንት አይዛክ ሄርዞግ ጋር መወያየታቸውን በማህበራዊ ትስስር ገጻቸው ላይ አስፍረዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ ዛሬ ወደ ኢትዮጵያ ለይፋዊ ጉብኝት የመጡትን የእስራኤል ፕሬዝዳንት አይዛክ ሄርዞግን ተቀብዬ ፍሬያማ ውይይት አድርገናል ብለዋል። በውይይቱም የኢትዮጵያና እስራኤልን ግንኙነት በማጤን በውል ፍላጎታችን ላይ ተመስርተን ትብብራችንን የምናሳድግባቸው መንገዶች ተመልክተናል ሲሉ አጭር ማብራሪያ አስቀምጠዋል። የእስራኤል ፕሬዝዳንት አይዛክ ሄርዞግ ለይፋዊ የስራ ጉብኝት ወደ አዲስ አበባ የገቡት ሌሊት ላይ ነው። ፕሬዝዳንት ሄርዞግ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የኢፌዴሪ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተቀብለዋቸዋል። ፕሬዝዳንቱ በቆይታቸው በተለያዩ የሁለትዮሽ ቀጠናዊ ጉዳዮች ላይ ይመክራሉ ተብሎ ይጠበቃል። የእስራኤሉ ፕሬዝዳንት የመጡት የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶጋን በመጡ ከሳምንት በኋላ ነው። ኤርዶጋን አዲስ አበባ በነበሩበት ጊዜ እስራኤል ለሶማሌላንድ የሰጠችውን የሀገርነትን እውቅና የአፍሪካ ቀንድን እንደማይጠቅም መናገራቸው ይታወሳል። የአዲስ አበባ መንገዶች ባለስልጣን ከ700 ኪሎ ሜትር በላይ የመንገድ ግንባታና ጥገና ማከናወኑን ገለጸ። በበጀት ዓመቱ የመጀመሪያ ግማሽ ዓመት ከ708 ኪሎ ሜትር በላይ የግንባታና የጥገና ስራዎች ተከናውነዋል ብሏል። ባለስልጣኑ መስሪያ ቤቱ በበጀት ዓመቱ 6 ወራት ውስጥ 533.34 ኪሎ ሜትር የግንባታና የጥገና ስራዎችን ለማከናወን አቅዶ እንደነበር ገልጾ ከእቅዱ በላይ ማከናወኑን አስታውቋል። የመንገድ ፕሮጀክቶች ግንባታ የእቅድ አፈጻጸም ከ2017 በጀት ዓመት ተመሳሳይ ጊዜ ጋር ሲነጻጸርም የ51.5 በመቶ እድገት አሳይቷል ነው የተባለው። ባለፉት 6 ወራት ውስጥ ከተከናወኑት አጠቃላይ 134.8 ኪሎ ሜትር ርቀት የሚሸፍኑ የመንገድ ግንባታ ስራዎች መካከል 31.8 ኪሎ ሜትር የአስፋልት፣ 44.1 ኪሎ ሜትር የእግረኛ መንገድ፣ 24 ኪሎ ሜትር የሳይክል መንገድ፣ 25.7 ኪሎ ሜትር የኮብል ንጣፍና 7.9 ኪሎ ሜትር የጠጠር መንገድ ስራዎች መሆናቸውን ባለስልጣን መስሪያ ቤቱ ገልጿል። ባለስልጣን መስሪያ ቤቱ ከግንባታ ስራዎች ጎን ለጎን በተለያዩ ምክንያቶች ለብልሽት የተዳረጉ 66.46 ኪሎ ሜትር የአስፋልት፣ 12.5 ኪሎ ሜትር የጠጠር፣ 198 ኪሎ ሜትር የድሬኔጅ መስመሮች ጽዳት፣ 4 ኪሎ ሜትር የድሬኔጅ መስመር እድሳት፣ 21.3 ኪሎ ሜትር የእግረኛ መንገድ ጥገናና ሌሎችንም የጥገና ስራዎችን አከናውኛለሁ ብለዋል። ከህግ ውጭ ታስረው የነበሩ ከ1300 በላይ ሰዎችን ማስፈታቱን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ባለፉት 6 ወራት ውስጥ በኢትዮጵያ የተለያዩ ክልሎች ከህግ ውጭ ታስረው የነበሩ 1336 ሰዎች እንዲፈቱ ማድረጉን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ብርሃኑ አዴሎ ማክሰኞ የካቲት 17 2018 በሰጡት ጋዜጣዊ መግለጫ በኢትዮጵያ ከህግ ውጭ የሚፈጸም የዘፈቀደ እስር መሻሻል ማሳየቱን ተናግረዋል። ኮሚሽኑ ከክልሎች ጋር ባደረገው ምክክር ባለፉት 6 ወራት ውስጥ ተፈቱ ካሏቸው ከህግ ውጪ ታስረው የነበሩ ሰዎች መካከል አብዛኛውን ቁጥር የሚይዘው የኦሮሚያ ክልል መሆኑን ገልጸዋል። በኦሮሚያ ክልል 915 ሰዎች ሲፈቱ በአማራ 186፣ በቤኒሻንጉል ጉሙዝ 46፣ በጋምቤላ 66 እንዲሁም በሶማሌ ክልል 123 ሰዎች ከህግ ውጪ ታስረው የነበሩ ሰዎች ከእስር መለቀቃቸውን ኮሚሽነሩ በመግለጫው ዘርዝረዋል። አቶ ብርሃኑ ይህን እርምጃ በመልካም ጎን እንመለከተዋለን ብለዋል። በመጪው የበልግ ወቅት አዲስ አበባን ጨምሮ በከተሞች የጎርፍ አደጋ ሊከሰት እንደሚችል ኢንስቲትዩቱ አስጠነቀቀ። በመጪው የበልግ ዝናብ ወቅት በከተሞች የጎርፍ አደጋ ሊከሰት ስለሚችል አስፈላጊውን ጥንቃቄ እንዲደረግ የኢትዮጵያ ሜትሮሎጂ ኢንስቲትዩት አሳስቧል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ በበልግ ወቅት ከሚጠበቀው ከፍተኛና ተደጋጋሚ ዝናብ የተነሳ በተለይም በቆላማ አካባቢዎችና በከተሞች ድንገተኛ የጎርፍ አደጋ
የመከሰት እድሉ ሰፊ መሆኑን አስረድተዋል። ዳይሬክተሩ አክለውም አዲስ አበባን ጨምሮ በደቡባዊና ምስራቃዊ ትግራይ፣ በምስራቅ አማራ፣ በአፋር ክልልና በሀገሪቱ መካከለኛ ክፍሎች መደበኛና ከመደበኛ በላይ ዝናብ እንደሚጠበቅ ተናግረዋል። በተጨማሪም እንደ ሶማሌ ደቡባዊ ክፍሎች፣ ጉጂ፣ ቦረና፣ ሲዳማና በደቡብ ምዕራብ ኢትዮጵያ የሚገኙ አካባቢዎች ከዓመታዊ የዝናብ መጠናቸው ውስጥ እስከ 55 በመቶ የሚሆነውን በዚህ ወቅት የሚያገኙ መሆኑን ዶክተር አሳምነው አስታውቀዋል። የበልግ ዝናብ መጨመርን ተከትሎ ሊከሰት የሚችለውን አደጋ ለመከላከል የአካባቢ ጥበቃ ስራዎችን ማከናወንና ኢንስቲትዩቱ የሚያወጣቸውን የትንበያ መረጃዎች በመከታተል ጥንቃቄ ማድረግ እንደሚገባ ምክትል ዋና ዳይሬክተሩ አሳስበዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የሴኔጋል ጠቅላይ ሚኒስትር ጠንከር ያለ የጸረ ኤልጂቢቲ ሕግ አቀረቡ። የሴኔጋል ጠቅላይ ሚኒስትር ኦስማን ሶንኮ የተመሳሳይ ጾታ ግንኙነት ቅጣት በእጥፍ ሊጨምር የሚያስችል ሕግ አውጥተዋል። በዚህ አዲስ ሕግ መሰረት ተመሳሳይ ጾታ ግንኙነት ውስጥ የሚገቡ ግለሰቦች እስከ 10 ዓመት የሚደርስ እስራት ይቀጣሉ ተብሏል። ሕጉ ባለፈው ሳምንት በካቢኔ ከጸደቀ በኋላ በትላንትናው ዕለት ለሴኔጋል ፓርላማ መቅረቡ ቢቢሲ ዘግቧል። ከዚህ ቀደም በሀገሪቱ በተመሳሳይ ጾታ ግንኙነት ምክንያት በርካታ ሰዎች በቁጥጥር ስር መዋላቸውን ዘገባው አክሏል። ጠቅላይ ሚኒስትር ሶንኮ የህግ አውጭ አካላትን ባነጋገሩበት ወቅት ረቂቅ ህጉ ከ5 እስከ 10 ዓመት በሚደርስ የእስር ቅጣት እንደሚቀጣ ገልጸዋል። ይህንን አዲስ ህግ ተከትሎም በኤልጂቢቲ መብት ላይ የሚሰሩ ዓለም አቀፍ ተቋማት በጀመሩት ተቃውሞ ምክንያት የውጭ ጣልቃ ገብነት በሚበዛበት ሴኔጋል ውስጥ ውጥረትን ፈጥሯል ተብሏል። ከቅርብ ዓመታት ወዲህ የሴኔጋል የሃይማኖት ድርጅቶች በተመሳሳይ ጾታ አፍቃሪዎች ላይ ከባድ ቅጣት እንዲጣልባቸው የሚጠይቁ ሰልፎችን ማድረጋቸው ይታወሳል። በዚህ ወር መጀመሪያ ላይ ፖሊስ በኤልጂቢቲ ህግ መሰረት 12 ሰዎችን በቁጥጥር ስር የዋለ ሲሆን ከነዚህ መካከል 2 ታዋቂ ግለሰቦችና 1 ታዋቂ ጋዜጠኛ ይገኙበታል ነው የተባለው። በአጠቃላይ በዚህ ወር ወደ 30 የሚጠጉ ሰዎች መታሰራቸውን የሀገር ውስጥ ሚዲያዎች ዘግበዋል። ጠቅላይ ሚኒስትር ሶንኮ በረቂቅ ህጉ በሁለት ተመሳሳይ ጾታ ባላቸው ሰዎች መካከል የሚደረግ ማንኛውንም ወሲባዊ ድርጊት በተፈጥሮ ላይ የሚፈጸም ድርጊት በማለት ኮንነዋል። በተጨማሪም ህጉ የተመሳሳይ ጾታ ግንኙነትን ሲያበረታታም ሆነ ሲያበረታታ ከ3 እስከ 7 ዓመት የሚደርስ እስራት እንደሚቀጣ ሀሳብ አቅርበዋል። በሶማሊያ 6.5 ሚሊዮን ሰዎች ለከፋ የምግብ ዋስትና ጦት የመጋለጥ እድላቸው ከፍተኛ መሆኑ ተገለጸ። በድርቅ ግጭትና የምግብ ዋጋ ንረት ሳቢያ በሶማሊያ ለከፋ የምግብ ዋስትና ጦት የተጋለጡ ሰዎች ቁጥር ከ1 ዓመት በፊት ከነበረው በእጥፍ ሊጨምር እንደሚችል ይጠበቃል ሲል አንድ ዘገባ አመላክቷል። የተቀናጀ የምግብ ዋስትና ደረጃ ምደባ እንደገለጸው ከየካቲት እስከ መጋቢት 2026 የበጋ ወቅት ባልተጠበቀ ሁኔታ 6.5 ሚሊዮን ሰዎች ለከፍተኛ ደረጃ የምግብ እጥረት ይጋለጣሉ ተብሎ ይጠበቃል። ከፍተኛ የምግብ ዋስትና እጦት ደረጃ 3 ወይም ከዛ በላይ ይቀመጣል። ይህም በ2025 የመጀመሪያ ሩብ ጊዜ ከነበረው 3.4 ሚሊዮን ሰዎች ጋር ሲነጻጸር በእጥፍ ጭማሪ ያለው። በተባበሩት መንግስታት ድርጅት መሪነት የተቋቋመው አይፒሲ እንደገለጸው በጥር 2026 የሰብአዊ ምግብ ዋስትና እርዳታ ከሚያስፈልጋቸው 4.8 ሚሊዮን ሰዎች ውስጥ 17 በመቶውን ብቻ ማድረስ መቻሉ የሁኔታውን አስከፊነት ያባብሳል። ከጥር እስከ ታህሳስ 2026 ከ6 እስከ 59 ወራት ዕድሜ ክልል ውስጥ የሚገኙ 1.84 ሚሊዮን የሚገመቱ ህጻናት በከፋ የተመጣጠነ ምግብ እጥረት ይሰቃያሉ ተብሎ ይጠበቃል። 483
ሺህ ያህሉ ደግሞ አስቸኳይ ሕክምና የሚያስፈልጋቸው ናቸው። ሶማሊያ የተባበሩት መንግስታት ድርጅትና የሰብአዊ አጋሮች የ2026 የሰብአዊ ፍላጎቶችና ምላሽ እቅድን ባለፈው ወር ይፋ ያደረጉ ሲሆን ይህም በሀገሪቱ የህይወት አድን ሰብአዊ እና የጥበቃ እርዳታ ለሚያስፈልጋቸው 2.4 ሚሊዮን ሰዎች 852 ሚሊዮን ዶላር ገንዘብ ያስፈልጋል ተብሏል። መጨረሻ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለሁለት ቀናት የስራ ጉብኝት እስራኤል መግባታቸው ተገለጸ። የህንዱ ጠቅላይ ሚኒስትርና የእስራኤል አቻቸው በክፍለ አህጉራዊ ውጥረቶች የደህንነትና የኢኮኖሚ ስምምነቶችን ስለማሻሻል ይወያያሉ ተብሎ ይጠበቃል። ናሬንድራ ሞዲ በእስራኤል የሁለት ቀናት የስራ ጉብኝት ያደርጋሉ ነው የተባለው። ሞዲ ወደ እስራኤል ያደረጉት የመጀመሪያ ጉዞ እንደ አውሮፓውያን አቆጣጠር በፈረንጆቹ 2017 እንደነበር ዘገባው አስታውሷል። ህንድ እንደ አውሮፓውያኑ አቆጣጠር በ1948 የእስራኤልን ሀገርነት ከተቃወሙ አገሮች ውስጥ አንዷ የነበረች ሲሆን ለበርካታ አስርተ ዓመታት የእስራኤል ፖሊሲዎች ስትተች ቆይታለች። ይሁን እንጂ ህንድ ከእስራኤል ጋር አዲስ ዲፕሎማሲያዊ ግንኙነት ከመሰረተች በኋላ ጠቅላይ ሚኒስትር ሞዲ ለሁለተኛ ጊዜ ቴል አቪቭ ገብተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለህንዱ አቻቸው ናሬንድራ ሞዲ በቴል አቪቭ በሚገኘው የአውሮፕላን ማረፊያ ተገኝተው ደማቅ አቀባበል አድርገውላቸዋል ተብሏል። አጠቃላይ የሞዲና የኔታንያሁ ጉብኝት በህንድና በእስራኤል መካከል ያለውን ስትራቴጂካዊ ኢኮኖሚያዊና የመከላከያ ስምምነቶችን የማጠናከር ዓላማ እንዳላቸው የሁለቱም ወገኖች ባለስልጣናት ተናግረዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።